ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች፣ ሰራተኛዋ አደይ ክፍል 157ን ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ፍቅር ከእናቷ ጋር ተጣልታ ወጥታለች። ቤዛንም መንገድ ላይ አግኝታት ነይ እኔ ቤት ብላት ነበር። ቤዛ ከዚህ በፊት ብዙ ነገር ስላደረገቻት መሄድ አልፈለገችም። እኔ አንቺ ቤት አልሄድም ብላት ነበር። መንገድ ላይ ብቻዋን እያወራች እያለቀሰች ይመሽባታል። ብቻዋንም ጨለማ ውስጥ ቁጭ ብላ የሆነ ሰው ከርቀት ያያታል። ምን ሆነሽም ነው በማለት ያናግራታል። ፍቅር በጣም ፈርታለች። ምንም አልሆንኩ፣ ለምንድን ነው የምትከታተለኝ ትላለች። ራሄልና አበበ ወደ ከተማ መጥተዋል። አደይንም ተቀበይን ብለዋት ስለነበር ተቀብላቸዋለች። ወደ ለምለም ቤት ወስዳቸዋለች። እንዴ ዛሬ እኮ አንቺ ባትኖሪ የት ልንሆን ነበር? በጣም ነው የሚያደናግረው ከተማው ይሏታል። እና ደግሞ ሰሞኑን ብቻ ነው ከነገ ወዲያ እዚሁ የምንከርመው፣ ቤት እንከራያለን ትላታለች ለለምለም። ቤታችሁ ነው፣ የትም አትሄዱ፣ እዚሁ መቀመጥ ትችላላችሁ፣ ችግር የለውም ትላታለች። ዳይመንድ ሩታን ነይ እንሂድና የአደይን አባት በቃ የሆነውንም ያልሆነውንም እናውራና እናሳምናቸው። አሁን ስለ ዴቭ ብዙ ነገር እናውራው። አደይ እኮ እንደዚህ አይነት ባል ነበር ልታገባ፣ ልጅቷ ግን እምቢ ያለች። እርስዎ እያሉ ለምን ስልኳን ሰጥቼ አልደውልም አይደውሉላትም እያለም ዳይመንድ ለአደይ አባት ይነግራቸዋል። የአደይ አባት እንዴ እኔ እኮ እዚህም ያመጣሁላትን ባለ አባት ባል እምቢ ብላ ነው የሄደችው፣ እኔ ታዲያ ትሰማኛለች እንዴ ይላል። ዳይመንድ ስለ ዴቭ ዲያስፖራ እንደሆነ ቤተሰቦቹ ውጭ እንደሆኑም እዛ ተወልዶ እንዳደገ ለአደይ አባት ይነግረዋል። የአደይ አባት ይሄማ ጥሩ ነው እያሉ ብቻቸውን ያወራሉ። ዳይመንድ ስራውን ቀጥሏል። ብርሃንም ዴቭን ተከትላ ትዞራለች። እኔ ብልህ ዴቭ ለመሆኑ ከተማ ትመለሳለህ ትለዋለች። እና ደግሞ ለምንድን ነው የመጣኸው እያለች ትጠይቀዋለች። ስለ አደይም ትጠይቀዋለች። እውነት እህትሽ ብታገባ ደስተኛ ትሆኛለሽ? ቤተሰቦችሽስ ምን ይላሉ? እያለ ዴቭ ጉዱን አላወቀ ይጠይቃታል። እንዴ ምን ማለት ነው? አደይ እህቴ ልታገባ ነው እንዴ? እስኪ ንገረኝም ትለዋለች። አይ እንደሱ አይደለም እያለ እሱ ይጠይቃታል። አደይ ራሄል ግን እንዴት መጣሽ? አጎትሽ እንዴት ለቀቀሽ? ትላታለችም። አይ እሱማ መች ፈቀደ፣ መቻዬ ተደብቀን ጠፍተን ነው የመጣ ነው ትላታለች። ኪንጎ ከአሹ የተበደረውን ቅምጥል ወስዳ ትሰጠዋለች። ኪንጎን በር ላይ ይቆረቁርና ናግባ በማለት ትነግረዋለች። አይ እኔ ቤት አልገባም ይላታል። ምን ማለት ነው? ከዚህ በፊት ገብተህ ትቀመጥ አልነበር እንዴ? ትለዋለች። ያኔ ሀዘን ላይ ስለነበራችሁ ነው፣ አሁን ግን ለማዘሯም ክብር ስል ቤት አልገባም ይላታል። ፍቅር የሚከታተላት የቤዛ ወንድም ነበር እና ደግሞ ድንገት አጋጣሚ ነበር እና ያገኛት። ምን ሆነሽ ነውም ይላታል። ለምንድን ነው የምትከታተለኝ? አንተ ሰውዬ አትሄድም እንዴ? ትለዋለች። ዝም ብዬ ሳይሽ የቤት ልጅ ትመስለያለሽ እና ደግሞ ፈርተሻል ይላታል። እኔ ትችሽ መሄድ አልቻልኩም እዚህ ጨለማ እና ደግሞ ሴት ልጅ ነሽ ብቻሽን በማለት ቁጭ ብሎ ያወራታል። ፍቅርም እየተነጫነጨች ታወራዋለች። ምን ሆነሽ ነው ለመሆኑም ይላታል። እናቴ ጋር ተጣለች እና ታዲያ እናትሽ አባራሽ ነው እንዴ? ይላታል። አይ አይደለም እኔ ነኝ የጠፋሁት ትለዋለች። እኔም ተጠራጥሬያለሁ፣ ግን ለምን እናት በህይወት ካለች እናት ካለህ አጊጥ እያለ ይነግራታል።
እናቴ ከኔ አስበልጣ ሌሎችን ትወዳለች፣ የኔን ሳይሆን የሌሎችን ሰዎች ወሬ ነው የምታምነው እያለች ትነግረዋለች። ጥሩ እናት ናት ማለት ነው ከአንቺ ከልጇ ሌሎችን ሰዎች ካስበለጠች ይላታል። አዎ እናቴማ ጥሩ ሰው ናት ትለዋለች። ግን አንተ እናቴ የለህም እንዴ በማለትም ትጠይቀዋለች። እኔ እናቴ በህይወት የለችም ይላታል። ቤዛ ብዙ ጊዜ እናቴ ታማብኝ ሐኪም ቤት ተኝታ እያለች ከብዙ ሰዎች ብር ትወስዳለች። ፍቅር ያወቀች ቀን ምን ትላት ይሆን? ጠዋትም የሆነ መንገድ ዳር ያዩዋቸዋል። ኪንጎ ነበርና አንቺ ፍቅር እዚህ ደግሞ ምን ታደርጊያለሽ ይላታል። አይመለከትም በማለት ፍቅር ትታው ትሄዳለች። የቤዛ ወንድምም ኪንጎን እኔም ብልህ ይችን ልጅ ታውቃታለህ እንዴ ይለዋል። አንተ እሷን ደግሞ በየት አገኘሃት እያለ ያወራዋል። ለምለም ለአደይ ታወራታለች። እኔ ምልሽ እኔ ከበረከት እኮ እንደዚህ አለኝ፣ ግን እኔ ጥሩ ስሜት አልተሰማኝም እያለችም ትነግራታለች። ምን ሆነሽም ትላታለች። አላውቅም በረከት ስለሆነች ልጅ እያወራኝ ነው ትላታለች። ሌሊ ስለ ራሷ እንደሆነ አላመነችም። በረከት የነገራትን ሁሉ አምናለች። ለምን እያለች ብቻዋን ቁጭ ብላ ታሰላስላለች። የሆነ ስህተት እንዳትሰሪ እፈራለሁ እያለች አደይም ተመክራታለች። የፍቅር እናት ልጃቸው ጠፍታባቸው ሳይተኙ ያድራሉ። ሮማንም አይዞሽ እያለች ታጽናናታለች። አይ እኔ ልጄ ወየት እንደሄደች ሳላቅ እንዴት መተኛት እችላለሁ ትላለች። አሹ ከሮማን ጋር ቁጭ ብሎ ያወራል። እትዬ እኮ ሳይተኙ ነው ያደሩትም እያለች ትነግረዋለች። ፍቅር ጠዋት ሰበት ብላ ወደ ቤቷ ትመጣለች። የፍቅር እናትም እየቃዡ ስለነበር ድንገት ሶፋ ላይ ተኝተው እማዬ መጥቻለሁ ትላታለች። ማመን ያቅታታል። ልጄ በማለትም ታቅፋታለች። ይቅርታም ትጠይቃታለች። ራሄል ለአደይ ታወራታለች። እነ ዴቭ እንዴት ናቸው እያሉ ያወራሉ። ደህና ናቸው፣ ግን ብርሃንስ እንዴት ናትም እያለች ትጠይቃታለች። ራሄል ምንም የምታውቀው ነገር ስለሌላት እኔ ግን ዝም ብዬ ሳይም ብርሃንም እንደነገረችኝ ዴቭን ሳትወደው አትቀርም ብርሃን ትላታለች። ለምለምና አደይ በጣም ይደነግጣሉ። ምን ማለት ነው ይላሉ። አደይም በጣም ደንግጣለች ያልጠበቀችውን ነገር ስለሰማች። የዛሬው ክፍል ይህን ይመስል ነበር። ነጅሆም ኩኪንግ ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁ ስለቆያችሁ አመሰግናለሁ። መልካም ቀን ባይ